ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የአሜሪካ መንግስት ለኢትዮጵያውያን ሲሰጥ የነበረውን ከለላ አቋረጠ። የአሜሪካ መንግስት ከ3 ዓመት በፊት ኢትዮጵያውያን በጊዜያዊ የሕግ ጠበቃ በሀገሪቱ ውስጥ እንዲኖሩ የፈቀደበትን አሰራር እንዲያበቃ አደረገ። የአሜሪካ መንግስት ይህንን ጊዜያዊ የሕግ ጠበቃ መብት የሚሰጠው በሀገራቸው ግጭት፣ የተፈጥሮ አደጋ ወይም ሌላ ለደህንነታቸው አስጊ የሆነ የተለየ ክስተት ካለባቸው ሀገራት ለመጡ ስደተኞች ነው። በዚህ የጥገኝነት መብት ውስጥ ተቀባይነት የሚያገኙ ስደተኞች በዩናይትድ ስቴትስ ውስጥ እንዲሰሩና ከሀገር እንዳይባረሩ የሚያደርግ ጊዜያዊ ከለላን ያገኛሉ። ይህ በትግራይ የተካሄደውን ጦርነት ተከትሎ በፕሬዝዳንት ጆ ባይደን አስተዳደር ለኢትዮጵያውያን ጥገኝነት ጠያቂዎች ሲሰጥ የነበረው ጊዜያዊ የሕግ ጠበቃ አሁን በስደተኞች ላይ ጠንከር ያለ አቋም በሚያራምዱት በፕሬዝዳንት ትራምፕ አስተዳደር እንዲያበቃ ተደርጓል። ውሳኔው ይፋ የተደረገው የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ኃላፊ ክሪስቲ ኖም የመንግስት ውሳኔዎች በሚወጡበት የፌዴራል መንግስቱ መድረክ ላይ ባወጡት ማስታወቂያ ነው። የሀገሪቱን ሁኔታ በመመርመር እና ከሚመለከታቸው የአሜሪካ መንግስት አካላት ጋር በመመካከር ኃላፊዋ ኢትዮጵያ ለጊዜያዊ የሕግ ጠበቃ የሚያስፈልጉ ሁኔታዎችን የማታሟላ ናት የሚል ውሳኔ አሳልፈዋል በማለት ውሳኔውን አሳውቀዋል። የአሜሪካ መንግስት ይህንን ሕጋዊ ጠበቃ በመጀመሪያ ለ18 ወራት ተግባራዊ እንዲሆን ለኢትዮጵያ መስጠት የጀመረውን ጥቅምት 11 2015 ዓ.ም የወቅቱ የሀገር ውስጥ ደህንነት መስሪያ ቤት ኃላፊ አሊያንድሮ ሜዮርካስ ባወጡት መግለጫ ነበረ። በወቅቱ በኢትዮጵያ ውስጥ የነበረውን የትጥቅ ግጭት፣ የተለየና ጊዜያዊ ሁኔታን ከግምት በማስገባት በአሜሪካ ውስጥ ሕጋዊ የመኖሪያ ፈቃድ የሌላቸው ኢትዮጵያውያን ጊዜያዊ ሕጋዊ ከለላ እንዲያገኙ ተፈቅዶ ላለፉት 3 ዓመታት ተግባራዊ ሲሆን ቆይቷል። ይህ ጊዜያዊ ሕጋዊ ጠበቃ ለኢትዮጵያውያን በተፈቀደበት ጊዜ ወደ 27,000 ይሆናሉ ተብለው የሚገመቱ ኢትዮጵያውያን ተጠቃሚ ይሆናሉ ተብሎ ይጠበቅ እንደነበረም በወቅቱ የሀገር ውስጥ የደህንነት መስሪያ ቤት ቃል አቀባይ ተናግረው ነበር። የዚህ ጥበቃ ተጠቃሚ የሚሆኑ ኢትዮጵያውያን ውሳኔው ይፋ ከመሆኑ በፊት በአሜሪካ ውስጥ ረዘም ላለ ጊዜ የቆዩ መሆናቸውን ማረጋገጥ ይጠበቅባቸው የነበረ ሲሆን ከተጠቀሰው ጊዜ በኋላ ወደ አሜሪካ መግባት ለዕድሉ ተጠቃሚ እንደማያደርግ ተገልጾ ነበር። ለስደተኞቹ ሕጋዊ ከለላ በሚሰጠው በዚህ አሰራር ከኢትዮጵያ በተጨማሪ የሌሎች በርካታ ሀገራት ተጠቃሚ ሆነው ቆይተዋል። በከፍተኛ ሁኔታ ተጠቃሚ የሆኑት 600,000 ቬንዙዌላውያን እና 521,000 ሄይቲያውያን መሆናቸው ይነገራል። ነገር ግን ፕሬዝዳንት ትራምፕ ወደ ስልጣን መምጣታቸውን ተከትሎ የሀገር ውስጥ ደህንነት ባለስልጣን በቅርቡ የበርካታ ሀገራት ዜጎችን ከዚህ ዕድል ተጠቃሚነት ውጭ እንዲሆኑ ተደርገዋል። አሁን ከከለላ ውጭ ከተደረጉ ኢትዮጵያውያን ቀደም ብሎ የሄይቲ፣ የሚያንማር፣ የደቡብ ሱዳን፣ የሶሪያ፣ የቬንዙዌላ እና የሶማሌ ዜጎች ጊዜያዊ ሕግ ጠበቃው የሚሰጣቸው ተጠቃሚነት አጥተዋል። በዚህም ጥበቃ ስር ሆነው በአሜሪካ ውስጥ የመስራትና የመኖር ዕድል አግኝተው የነበሩ ኢትዮጵያውያንና ሌሎች ሀገር ዜጎች ፕሬዝዳንት ትራምፕ እያካሄዱት ካለው ስደተኞችን የማባረር እርምጃ ሊጋለጡ ይችላሉ። የትራምፕ አስተዳደር ዋነኛ ግቡ ያደረገው በሀገሪቱ ያለው ሕገወጥ ስደተኞችን በመቶ ሺዎች ከአሜሪካ ማስወጣት ከመሆኑ በተጨማሪ ሕጋዊ የመኖሪያና የሥራ ፈቃድ ያላቸውን ሰዎች ሰነዶች መልስ ብሎ እንደሚመረምርም አስታውቋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።